ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እንደ እግዚአብሔር መልካም ፈቃድ አብይ ጾምን አሁን በጥሩ ሁኔታ እየሄድን ነው። እስካሁን ድረስ እየተማማርን የመጣ ነው። እስከ ምኩራብ ያለውን ወይ ሶስተኛው ሳምንት ነው። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ የምንመለከተው አራተኛው ሳምንት መጻጉዕ የተባለውን ነው። አራተኛው ሳምንት መጻጉዕ ለምን ተባለ? መጻጉዕ የተባለበት ምክንያቱ ምንድን ነው? እንዴት ተባለ? ትርጉሙስ ምንድን ነው? በዚህ ዕለትስ ምን ይባላል? ቃል እግዚአብሔር ለእኛስ ምን ያስተምራል? የሚለውን እንደ እግዚአብሔር መልካም ፈቃድ የምናየው እሱን ነው። በዚህ በአራተኛው ሳምንት መጻጉዕ በዕለተ እሑድ እንግዲህ ከመዝሙረ ዳዊት እንጀምርና መዝሙረ ዳዊትና ወንጌሉን እንደ እግዚአብሔር ፈቃድ እናያለን። እንደተለመደው በአራቱ ማዕዘነ ዓለም ወንጌል እንደተሰበከ ለማጠየቅ በምዕራብ፣ በሰሜን፣ በደቡብ፣ በምስራቅ አባቶቻችን በቅዳሴ ሰዓት ያነቡልናል ማለት ነው። ከዚህ መካከል ወደ ምስራቅ የሚነበበው ወንጌል ነው። ወንጌል ከመነበቡ በፊት ደግሞ መዝሙረ ዳዊት ምስባክ አለ፣ ለዚህ ቀን የተመረጠ። ይህንን መዝሙረ ዳዊት ማን ነው? እንዴት? በመዝሙረ ዳዊት 40 ቁጥር 3 ላይ ነው የምናገኘው። መዝሙረ ዳዊት 40 ቁጥር 3 ምን ይላል የሚለው ስንመለከተው ለዚህ ባል የተመረጠው እግዚአብሔር ይረድኦ ውስተ ዓራተ ሕማሙ፣ ባልጋው ላይ እንዳለ እግዚአብሔር ይረዳዋል ይላል። ማን ነው ባልጋው ላይ ያለውን የሚረዳው? ማን ነው? መጻጉዕ ማለት በነገራችን ላይ ቀጥታ በሽተኛ ማለት ነው። ህመምተኛ፣ የታመመ፣ ህሙም የሚለውን ትርጓሜ ይሰጣል። አሁንም እየነገረን ያለው እግዚአብሔር ረድኦ ውስተ ዓራተ ሕማሙ ማለት አልጋው ላይ ባለበት ሰዓት ወይም ባልጋው ላይ እያለ እግዚአብሔር ይረዳዋል። ወይመይጥ ሎቱ ኩሎ ምስካዩሁም ደዌሁም፣ ደዌውን በሽታውንም ካልጋው ላይ ይመልስለታል፣ ይረዳዋል፣ ይቅር ይለዋል። ሰው ታሞ ተስፋ በምድር ላይ ሲያጣ ሕክምናም ሂዶ ሕክምና መፍትሄ አልሆን ሲል የተለያየ ሰዎች ጋርም ሊረዳ ሂዶ በተለያየ ምክንያት መፍትሄ አልሆን ሲል ቤትም ተቀምጦ ግራ ሲገባው ሰዎችም ሲጠሉት የሚያነሳው የሚያስቀምጠውን በሚያጣ ጊዜ ሰው ተስፋ በሚቆርጥበት ጊዜ ለእግዚአብሔር የሚሳነው ነገር የለምና አልጋው እንዲነሳ ራሱን እንዲችል እግዚአብሔር ፈውሱን ይልካል። ማለት በተለያየ የምሕረት መንገድ እግዚአብሔር በጸበሉ ሊፈውስ ይችላል። እግዚአብሔር በእምነቱ ሊፈውስ ይችላል። እግዚአብሔር በቅዱሳኑ ጸሎት ወይም ገድል ሊፈውስ ይችላል። እግዚአብሔር በተለያየ መንገድ ግን እግዚአብሔር ይረዳል። ወይም አልጋው ላይ ያን ደዌውን በሽታውን ከአልጋው ላይ ይመልስለትና የታመመውን ሰው በአልጋ ላይ ያለውን ሰው ይረዳዋል፣ ከምኝታው አስነስቶ ይረዳዋል ይልና ይቀጥልና አንሰ እቤ እግዚኦ ተሳለኒ፣ እኔ አቤቱ ይቅር በለኝ እላለሁ፣ አቤቱ እኔ ይቅር በለኝ እላለሁ ብሎ ይናገራል። ያ ማለት ምን ማለት ነው? ሰው ሲታመም ሲቸግረው መፍትሄ ሳጣ አልጋ ላይ ሲውል አቤቱ ይቅር በለኝ ብሎ መጸለይ እንዳለበት እኔ ይሄን እላለሁ አለ። በነፍስ በሥጋ ድውይ የሆንኩ ልጅህ በነፍሴ የታመምኩኝ ከአራተ ዝንጋዬ እንዲነሳ፣ በሥጋ የታመምኩም ከሥጋ አልጋዬ እንዲነሳ አቤቱ አንተ እርዳኝ ብዬ መጸለያለሁ ብሎ ዳዊት ተናግሯል። ያ ማለት ለሁላችንም ለሰው ልጆች በተለያየ በኃጢአት ደዌ የወደቅን ከአራተ ዝንጋዬ እንድንነሳ፣ እንደገናም ደግሞ በሥጋዊ ደዌ የተያዝን ደግሞ ከደዌያችን እንድንፈወስ የእግዚአብሔር እርዳታ ፈጥኖ ይመጣልን ዘንድ ይቅር በለን ብለን መጮህ እንዳለብንና መጸለይ እንዳለብን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ይሄ ማለት ነው። ስለዚህ መዝሙረ ዳዊት የሚነግረን ይህንን ነው። ስለ መጻጉዕ ነው የሚነግረን። መጻጉዕ የታመመ ነው፣ ህመምተኛ ነው። ለህመሟና ለታመመ ለተቸገረ ሰው ደግሞ መፍትሄው ማን ነው ከተባለ አልጋችን ላይ ደዌያችንን ይቅር ብሎ የሚያስነሳ እግዚአብሔር የሚረዳ እሱ እንደሆነ ለዚያ እርዳታ ለማግኘት ደግሞ መጸለይ እንደሚገባን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ ከዚህ ቀጥሎ የምንመለከተው ወደ ወንጌሉ ስናመጣው ይህን ደግሞ አዲስ ኪዳን ላይ ለዛሬው የተመረጠው ለመጻጉዕ ዕለት ለዕለተ ሰንበት የተመረጠው ወንጌል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ማለት ነው። እንግዲህ በዚህ ላይ ስንመለከተው ህመምተኞች ብዙ ድውያን በመከራ ውስጥ በጭንቀት ውስጥ ያሉ ከዓለም መፍትሄ ያጡ ግን ደጅ የሚጠኑ
እግዚአብሔር እንደጅ የሚጠኑ ሰዎች እንዳሉ እነዚህ እንደጅ የሚጠኑ ሰዎች ደግሞ እግዚአብሔር እንደጅ የጠና የለመነ ቅድም እንዳልነው አንሰ እግዚኦ ተሳለን ይቅር በላይ ብዬ እናገራለሁ የተናገረው ይቅርታ እየለመኑ በጸበል አካባቢ ወድቀው የሚኖሩ ሰዎችን ሁሉ ጌታችን እንደሚፈውስ አስረግጦ በተለይ ደግሞ የጸበልን ኃይለኝነት እንደገና ደግሞ በአንጻሩ ደግሞ ደጅ ለጠኑት ሁሉ እግዚአብሔር በዘመን ሂደት ለብዙ ዘመናት በደዌ ላይ ያሉትን ሰዎች በአንድ ቀን መፈወስ ጊዜ ሳይጠብቅ ዘመን ቀጠሮ ሳይሰጥ በአንድ ጊዜ መፈወስ እንደሚችል የዘመን ሂደት በብዙ ጊዜ ዕለትና ሰዓት ወቅት የታመሙትን ሁሉ በቅጽበት እግዚአብሔር ማዳን እንደሚችልም የእግዚአብሔር ድንቅ ስራም የሚገለጥበት የተገለጠበት የወንጌል ክፍል ነው። እንዲህ ይላል ወምድረዝ ኮነ በበዓሎሙ ለአይሁድ አርገ እግዚእ ኢየሱስ ኢየሩሳሌም። እንግዲህ የዮሐንስ ወንጌል በዓል ያበዛል። ለበዓል ወጣ ጌታችን እያለ ሉቃስ ብቻ ጠቀስ አድርጓል ከሌሎቹ በምዕራፍ 2 ላይ ሉቃስ። ከዚህ ግን ስንመለከተው የዮሐንስ ወንጌል በአብዛኛው ለበዓል ወጣ ስለ በዓል አብዝቶ ይተርካል ይተነትናል። ማን? የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ስንመለከት ወምድረዝ ኮነ በበዓሎሙ ለአይሁድ አርገ እግዚእ ኢየሱስ ኢየሩሳሌም ለበዓል። በዓል ለማክበር ጌታችን ኢየሱስ ክርስቶስ ከአይሁድ በዓላት መካከል ብዙ በዓል አለ። በዓለ መጸለት አለ፣ በዓለ ፍስ አለ፣ ይሄ የቂጣ በዓል አለ፣ የዳስ በዓል፣ በጣም ብዙ በዓል ነው ያለው። በኦሪት የተደነገገ እስራኤል ከባርነት የወጡበትን የነፃነት ጊዜ የሚያከብሩበት የተለያየ ለሙሴ የተነገረ በሕገ ኦሪት የተጻፈ በዓል አለ። ያን ሁሉ በዓል ጌታችን 12 ዓመት ከሞላው በኋላ ጀምሮ ማክበር ነው። በአይሁድ ሕግ 12 ዓመት የሞላው ማንኛውም ወንድ ልጅ ኢየሩሳሌም እየወጣ በየጊዜው በዓል ያክብር ተብሎ ሕግ ስለተሰራ 12 ዓመቱ ጀምሮ ጌታችን ክርስቶስ በዓል ተለይቶ ያከብር ነበረ በዚህ ምድር ላይ እስከኖረበት ድረስ። ስለዚህ በዓል ለማክበር ወጣ፣ ወደ ኢየሩሳሌም ወጣ። በዓል የሚከበረው በኢየሩሳሌም በሀገረ ሰላም የእግዚአብሔር መካሄደ እግር የተባለች ዙፋን የተባለች ቅድስት ሀገር በዚያ ነውና የሚከበረው። ሄደ ወቦ ውስተ ኢየሩሳሌም ምጥማቃት፣ በኢየሩሳሌም መጠመቂያ ጉድጓዶች አሉ፣ ብዙ ናቸው። ከነኛ መካከል ዘጵሩጳጥቄ ቅልንብተራ ዘውቱ ቀላይ አባግ፣ የበጎች ወንዝ ወይም መታጠቢያ የምትባል አንዳንዱ ቋንቋ እንደው ትርጓሜውም ብዙ የተተረጎመ የለም። በመጽሐፍም ስንመለከት እንደው በአንዳንድ ቋንቋ ብለው ነው የሚተረጉሙት። አንዳንዶቹ የግሪክ ነው ይላሉ፣ አንዳንዶቹ ዕብራይስጥ ነው ይላሉ። ቦታው ዘጵሩጳጥቄ ይባላል አሉ። ዘጵሩጳጥቄ የግሪክ ነው ይላሉ። ቅልንብተራ ደግሞ የጽር ነው ብለውታል። ቤተሳይዳ የዕብራይስጥ ነው ብለውታል። ሁሉም ሲተረጎም ደግሞ ወደኛ ወደ ግስ ስናመጣው የሁሉንም ትርጓሜ ቤተሳህል ማለት ደግሞ የይቅርታ ቤት ማለት ነው ሲተረጎም። ያ ማለት የጸበል ቦታ ነው። በዚህ የጸበል ቦታ እንግዲህ ወደፊት ያመጣዋል ወንጌሉ። ብዙ ሰው ደጅ ይጠናል። የይቅርታ ቤት ያለው በጸበሉ በየጊዜው በየቀኑ አንዳንድ ሰው እየተፈወሰ ይቅርታ ያገኝ ስለነበረ ነው። የእግዚአብሔር ምሕረት እየተገለጠላቸው በዚያ በውሃው ተጠምቀው የሚፈወሱ በየቀኑ አንዳንድ ሰው ስለነበሩ ወባቴ 5 ኅዋራት ይላል። 5 እርከኖች ወይም መደብ ነበራል። ጸበሉ ተሰርቶ በጸበሉ ዙሪያውን እርከን ነበረ። ዛሬ ቤተክርስቲያን ተሰርቶ በቤተክርስቲያን ዙሪያ እርከን አለ። በእያንዳንዱ እርከን ላይ ሰዎች ደገፍ ብለው ማህሌት ያዳምጣሉ። በዚያም ቁጭ ብለው ጸሎት ያደርጋሉ። እንደዚያ ቤተክርስቲያኗን አቅፈው ምዕመናን ከሊቃውንቱ ጋር በማህሌት በቅዳሴ እንደሚያከብሩ ያችን የጸበል ቦታ አቅፈው ጧት ማታ ደጅ የሚጠኑ ብዙ ህሙማንና አስታማሚዎች የሚኖሩባት የሚተኙባት 5 እርከን ያላት ቦታ ናት ይላታል። ይችን በዕብራይስጥ ምን በላት፣ በእንትን ቅልንብተራ ምን በላት፣ ዘጵሩጳጥቄ ምን በላት፣ እንደው ቤተሳይዳ ምን በላት። ቤተሳይል ሲተረጎም የይቅርታ ቤት ማለት ነው። 5 ምህዋራት ወይም ማረፊያዎች ወይም እርከኖች ነበሯት። ወበህየ ይሰክቡ ብዙሃን ድውያን አንካሳን፣ ብዙ ህመምተኞች በዚያ ይተኙ ነበረ። እውራን አይናቸው የታወሩ፣ አንካሳን አንካሳ የሆኑ እግራቸው የተሰበረ፣ ወይቡሳን እጃቸው ወይም እግራቸው የደረቀ፣ ወይ ጸነሁ ከተማይ የውሃውን መናወጥ ይጠብቁ ነበር ይላል። የውሃ መናወጥ ምንድነው የሚለው ስንመለከተው ለቀድሶተ ማይ ላይርጎተ መስዋዕት የእግዚአብሔር መልአክ ከሌሊቱ በየቀኑ 10 ሰዓት ይወርዳል። ሌሊት 10 ሰዓታት የሚወርደው ውሃውን ለመቀደስ ነው። ጸሎትን ለማሳረግ መስዋዕትን ለማሳረግ ውሃውን ለመቀደስ የእግዚአብሔር መልአክ በየቀኑ ሌሊት 10 ሰዓት ይወርዳል። ያን ጊዜ ደግሞ በእስመ መልአክ እግዚአብሔር በጊዜ ወርድ ይታወክ ማይ
የእግዚአብሔር መልአክ ከሰማይ በወረደ ጊዜ ውሃው ድምጽ ያሰማል ወዘይ ወርድ ቀድሙ ምድረሁ ከተማ ይታጸብ ወይትፈወስም ሁሉ ደዌሁ ከዚያው መልአኩ ከሰማይ ወርዶ ውሃው ሲባርከው ውሃው ድምጽ ሲያሰማ ሲናወጽ ያን ጊዜ ፈጥኖ ወርዶ የተጠመቀ ሰው በየቀኑ ይድናል የሚድነው ግን አንድ ሰው ብቻ ነው በቀን ሌላ ሰው መዳን አይችልም በዚያ ጸበል ማለት ነው አንድ ሰው የሚድነው ሊቃውንት ምን አሉ ምን ነው ሁሉንም በአንድ ጊዜ መዳን ይቻላል የዚያ ምሕረት ይቅርታ የሚገለጥበት ነው ጸበል ለምንድን ነው አንድ ሰው ብቻ የሚድነው ቢሉ በአጠቃላይ ሁሉንም በአንድ ቀን ማዳን ይችላል እግዚአብሔር ሚሳነው ነገር የለም ምሕረቱ በእጁ ነው የራሱ የባህሪው ነው መገለጫው ግን አንድ ሰው ብቻ የሚድነው በኦሪት ፍጹም ድነት እንደሌለ ለማጠየቅ ነው ያ በሐዲስ ኪዳን እንጂ በብሉይ ኪዳን ፍጹም ድነት የለምና ብሎ ደግሞ የእግዚአብሔር ምሕረት ጨርሶ ተቋርጧል እንዳይባል ደግሞ በየቀኑ አንድ ሰው ይፈወስ ነበር ብለው ሊቃውንት ገልጸውታል ይቀጥልና በዚያው ከተኞት መካከል ወሃድሎ አሐዱ በሲ ዘ38 ክረምተም ዘደወየ 38 ዓመት እዚያው ተኝቶ የሚኖር አንድ ምስኪን ህመምተኛ ነበር ይሄ መጻጉዕ ብለን በተለምዶ የምንጠራው የሚገርመው ይሄ ሰው 38 ዓመት ሆኖታል በየቀኑ ሰው እየተፈወሰ ከሱም በኋላ መተው ተፈውሰው ይሄዳሉ ከሱም በፊት የነበሩት እንደዚያው ተፈውሰው ሂደዋል እነኛ ሂደው አልቀው ሌላው እየመጣ እየተፈወሰ ይሄዳል ይሄ ሰው ግን እዚያው አልጋ ላይ ተጣብቆ ነበር ምክንያቱ ምንድነው ቢሉ አንደኛ ተነስቶ ሂዶ መጠመቅ ስለማይችል አቅም ስለሌለው ሁለተኛ ደግሞ ተሸክሞ ወስዶ የሚያጠምቀው ዘመድ ስለሌለ ነው አሁን ያለው ችግር የሁለት ችግር ነው አንደኛው መልአኩ ወርዶ ሲባርከው አንድ ሰው ነው የሚጠመቀው የበረታ ቀድሞት ይጠመቃል እሱ ታሟል መቅደም አይችልም ሁለተኛ ደግሞ እንደሌላው አቅፎ ደግፎ አንስቶ ወስዶ ቶሎ የሚያስገባው ስለሌለ በዚህ ምክንያት ወደ ኋላ ዘግይቶ 38 ዓመት አልጋው ላይ የተኛ ሰው ነበር ወኪያሁ ሪዮ እግዚእ ኢየሱስ ከመጎንደ ውስጥ ደዌሁ በህመም ውስጥ ሆኖ ብዙ ዘመን እንደኖረ ኢየሱስ ክርስቶስ እሱን አየ እንዘይሰክ ውስጥ አራቶ በአልጋው ላይ ተኝቶ ሲተኛ ወይም ተኝቶ እሱን አየ አይመረ ከመጎንደ ውስጥ ደዌሁ ወይ ቤሎ ተፈቅድኑ ተየው በዚያ መከራ ላይ እንደኖረ ወይም ህመሙ እንደዘገየበት በበሽጋታ ጋር በአልጋ ቁራኛ በደዌ ዳኛ ተይዞ ብዙ እንደቆየ ስላወቀ ልትድን ትፈቅዳለህ ትወዳለህን ብሎ ጌታችን ኢየሱስ ክርስቶስ ጠየቀው ይላል ይሄን ሰው እንግዲህ ያው ፈሪሳውያንም ሰዱቃውያንም ማንንም ሳይል ዝም ብሎ አስገድዶ ነው እያሉ እየተናገሩ እየከሰሱ ስለነበር አስፈቅዶ ነው ሁሉ ነገር ሲያደርግ የነበረው በራሱ ፈቃድ ነው ቀጠለና ዋውሳ ወቱ ድዊው ህመምተኛው መለሰ ወይ ቤሎ እንዲህ አለው ወግዚኦ አላ ሰብ አልቤ ከመሶቤት ሐወክ ማይ ወያወርደን ውስጥ ምጥባቃት ወይ ደየኒ ጌታዬ ትክክል እኔ ፈልጋለሁ ትድን ትወዳለህ ካልከኝ አዎ ፈልጋለሁ ሶቤት ሐወክ ማይ ውሃው በሚታወክበት ጊዜ መልአክ በጊዜ ወረደ መልአክ እግዚአብሔር መልአኩ ወርዶ ውሃውን ሲባርከው ሌሊት 10 ሰዓት ውሃው በሚናወጽበት ድምጽ በሚያሰማበት ጊዜ ባይድ ቀድመን ወሪደ ሌላው ቀድሞ ሄዶ ይጠመቃል እኔ ግን አልችልም አልቤ ሰብ ዘያወርደን ወይ ደየኒ ውስጥ ምጥማቃት እኔን አንስቶ ተሸክሞ ወስዶ ውሃው ሲናወጥ ውሃ ላይ የሚጠለኝ ዘመድም የለም እኔም አልችልም ዘመድ የለኝም ማለት አሁን እቺ ዘመድ የለኝም የሚለው ትርጓሜ ያሻዋል ምንድነው ዘመድ የሚለው ስንመለከተው ቅድም ያልናቸው ሁለት ትርጓሜዎች ናቸው አንደኛ አቅም የለውም ሩጦ ቀድሞ መጠመቅ አይችልም ሁለተኛ ተሸክሞ ወስዶ የለም አሁን ጌታችን ኢየሱስ ክርስቶስን ዘመድ የለኝ ልትድን ትወዳለህ ብሎት አዎ ፈልጋለሁ ብሎ እዚህ ላይ በቃው ምን አሉ ሊቃውንቱ ሌላ ከጌታችን ጋር ማውራት እንኳን አይጠበቅበትም አሉ እሱ ጌታችን ኢየሱስ ክርስቶስ ሰው ሆኖ የመጣ አምላክ ስለሆነ በሰውነቱን የተረዳው ሰውን መሆኑን ያየው እንጂ አምላክ መሆኑን አላወቀም ሰውየው በዚያ ላይ ደግሞ ሰውየው የፈለገው የአምስት ገበያ ህዝብ ክርስቶስን ይከተለው ስለነበረ አንድ ሰው ዘመድ ያዝልኛል እባክህን አብረው ደርና መልአክ ሲወርድ ውሃው ሲናወጥ አስጠምቀው ብሎ ሰው ያዝልኛል ያም ካልሆነ ደግሞ ራሱ የ30 ዓመት ጎልማሳ ነው ክርስቶስ ተሸክሞ ወስዶ አብሮኛ አጥሩ ያስጠምቀኛል ብሎ ሰው የለኝም ያለው በሰውኛ ክርስቶስን ስላሰበ የሚሸከመው የሚያወርደውን የፈለገው እንጂ አምላክ ነውና ተነስተህ ሂድልኛ ብሎ ስላላሰበ ሰው የለኝም ማለቱን ነው እንግዲህ መቼም ሰው የለኝም ሲባል ሰው ሞልቷል አንዳንድ ጊዜ ሰው ሞልቶ ሰው ምንራበት ሁኔታ አለ አንዳንድ ጊዜ ሲርበን ያን ረሃብ የሚያስታግስልን ብዙ ሰው በያቅጣጫው ይያለ ብዙ እናውቃቸው ሰዎች የተረፋቸው ይያለ የውስጣችን ችግር ላይ ይረዱልን ይችላሉ እኛም ያንን ለነሱ ለመናገር ችግር ላይ ፈታ ይችላል ብለን የምንጎዳበት ሁኔታ አለ
አንተ ሁሉን የምታውቅ የፈጠርከኝ አምላኬ ለነሱ እንደሰጠ ሰጠኝ ብለን ራሳችን ለእግዚአብሔር የምንሰጥበት ሁኔታ አለ። አንዳንድ ጊዜ ዛሬ ይወዱን የነበሩ ታመን አልጋ ላይ ስንውል እነሱ እኛን ዙረው ላያዩን ይችላሉ፣ ሊጠየፉን ይችላሉ፣ ማየትም ላይፈልጉ ይችላሉ። በዚያን ጊዜ ያለን አማራጭ አንተው ራስህ እየድ ብሎ ወደ እግዚአብሔር መጮህ ተገቢ ነውና ደግሞም ሰው እንናፍቃለን። ቢያንስ እንኳን ተሸክሞ ሕክምና ቢወስደኝ ጸበል ቦታ ቢወስደኝ እምነት ይዞልኝ ቢመጣ የሚል ብዙ ጣውረድ ያለ ውስጣችን ህሊናችን ብዙ ያመላልሳል። ሰውየው እንደዛ ያስብ ነበርና ያስጠምቀኛል ወይም ይሸከመኛል ብሎ አስቡ ሰው የለኝም አለው። ለእግዚአብሔር ግን የሚሳነው ነገር የለምና ወይ ቤልዋ አይሁድ ምን አለው? ተንስ ንሳራተከ ወሁር ተነስና አልጋን ተሸክመ ሂድ ወሃይ ወሶ ቢሃ ውእቱ ብሲ ሰውየውም ተነሳ ዳነ። ያን ጊዜ ወነሳ አራቶ ዋተው ቤቶ ውእቱ መጻጉስ መሰንበታሚያ ያን ጊዜ በዕለተ ቅዳሜ ሰንበት ነው። ተነስና አልጋን ተሸከም ብሎ በቃሉ አዘዞ ጌታችን አልጋውን ተሸክሞ ወደ ቤቱ እንደሞሳ እየዘለለ በደስታ መሄዱን ይነግረናል። ይቀጥልና ወይ ቤልዋ አይሁድ ለዘሃይወም ሰንበት ውእቱ ዮም ወይከውነከ ትንሣ ወትጹራራተከ ምቀኞች እዚያው አሉና በመዳኑ ያልተደሰቱ አይሁዶች ክርስቶስን መክሰስ ይፈልጉ ነበርና ሰንበት ነው ዛሬ አልጋን ተሸከመ ልትሄድ አይገባም፣ ለምንድን ነው አልጋ የተሸከምከው? እዚያው አልጋ ተኝተህ ቅር የሚል ጥያቄ እነሱ እንዲያነሱለት አውሳ ወይ ቤሎ መልሶ እንዲህ አላቸው። እሱም ዛሃይወኒ ውእቱ ይቤለኒ ጹራራተከ ወሁር ተነስና ያዳነኝ ተነስና አልጋን ተሸክመ ሂድ ብሎ አዞኛል ብሎ ኢየሱስ ክርስቶስ ያደረገለትን ድንቅ ስራ በክፎች አይሁድ መካከል መስበኩን መናገሩን ወተስልው አይሁድ ወይ ቤልዎ እነሱም ጠየቁት እንዲህ ብለው መኑ ውእቱ ብእሲሁ ዘይቤለከ ተንስ ወጹራራተከ ወሁር ቤተከ ተነስና አልጋን ተሸክመ ወደ ቤት ሂድ ያለህ እሱ ማን ነው ብለው ስለ ጌታችን ኢየሱስ ክርስቶስ ማጣራት እንደጀመሩ ውእቱሰ ዘሃይወ ኢያይመረ መኑ ውእቱ ዘሃይወ እስመ ተሰወረ እግዚእ እስማይ ከለ ብዙሃን ሰብ ጌታችን ኢየሱስ ክርስቶስ በሕዝብ መካከል ተሰውሮ ስለነበረ ማን እንዲያድነው ግን እሱ አላወቀም ነበር። እልሃለው በውቱ መካን በቦታው ከተሰበሰቡ ብዙዎች የተነሳ ክርስቶስን ማየት አልቻለም፣ ተሰውሮ ነበርና ይህ ነው ብሎ መግለጽ አልቻለም። ወምዝረ ከቦ እግዚእ ኢየሱስ ለውቱ ዘሃይወ በምኩራብ ወይ ቤሎ ጌታችን በምኩራብ ያን ያዳነውን አገኘውና ናሁኬ አዮከ ኡቂታ ብስ ዳግመ ከመዚ አኪም ዝይርከብከ ከዛሬ በኋላ ዳግመኛ የከፋ እንዳያገኝህ ይሄንን ለማንም እንዲያተናገር ብሎ ጌታችን በምኩራብ አግኝቶ ለዚህው ሰው መናገሩ ወሆረ ውእቱ ብእሲ ወነገሮሙ ለአይሁድ ከመ እግዚእ ኢየሱስ ውእቱ ዘሃይወ ኢየሱስ ክርስቶስ እንዳዳነው ሂዶ ለአይሁድ ነገራቸው ይላል። ይቀጥልና ወበእንተ ዝንቱ ያስተዋድዩ አይሁድ ለእግዚእ ኢየሱስ ወይ ሐሰሱ ይቅትልዎ እስመ ከመ ይገብር በሰንበት በሰንበት እንዲህ እያደረገ ድውይ እየፈወሰ ለምጽ እያነጻ ዕውር እያበራ ሙት እያነሳ ሰንበትን ሽሯል ብለው የሰንበትን ጌታ ለሰንበት ተቆርቋሪ ሆነው ጌታችን አይሁድ መክሰሳቸውና በዚህም ደግሞ አሳልፈው ሊሰጡት መፈለጋቸውን ይገሉ ዘንድ አውሳ እግዚእ ኢየሱስ ወይ ቤሎም ጌታችንን መለሰ እንዲማላቸው አውዬ እስከዚህ ይገብር ዋነ ይገብር ግብሮ ላውዬ አባቴ ከስነ ፍጥረት ጀምሮ እስካሁን ድንቅ ስራውን ይሰራል። እኔም በስነ ፍጥረት በአንድ ፈቃድ አብሬው ነበርኩና ያንን ስራዬን እየሰረኩ ቀጥላለሁ። ወበእንተ ዝንቱ ፈድፋድ ሐሰሱ አይሁድ ይትልዎ ስለዚህም ነገር አብዝተው አይሁድ ይፈልጉን ነበር ሊገሉት እስማ አኮ ክመ ሰንበተ ባይቲቶ ዘይስር ሰንበትን ብቻውን አይደለም የሚሽረው ዳይሙ አዲ አባሁ ይሬስዎ ለእግዚአብሔር አባቴ ነው እያለ ጭራሽ ይናገራል በድፍረት ወያኤር ርሶም ስለ እግዚአብሔር ከእግዚአብሔርም ጋር ራሱን ያስተካክላል ብለው አይሁድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመግደል መፈለጋቸው ነው። ከዚያ በኋላ በምን ስልጣን ትሰራለህ ብለው ጌታችን መጠየቃቸውን በምን ስልጣን እንደሚሰራ አምላክ መሆኑን በደንብ አድርጎ ለነሱ መግለጹን በሰፊው መዘርዘር ያስረዳናል። የምኩራብ የመጻጉዕ ወንጌል በደንብ አድርጎ በምኩራብ ጌታችን ኢየሱስ ክርስቶስ እየተመላለሰ በሚያስተምርበት ጊዜ ድውይ ይፈውስ፣ ለምጽ ያነጻ፣ ዕውር ያበራ፣ ሙት ያነሳ ነበር። ያም ቀን ቅዳሜ ነበረ። ሰንበትን ሻረ በሚል ምክንያት በፈጠረው ሰንበት እየተከሰሰ ብዙ ውጣ ውረድ የደረሰበት በዝርዝር የሚያስረዳን የወንጌል ክፍል ነው። የመከረን ያስተማረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።